ያ አንተን አኬ ፕሬዴስቲኔሽን ይሄ የጥንት አባቶች ስለ ነፃ ፈቃድ ያስተማሩትን ትምህርት ከስቶይኮች እና ከነዚህ ከኖስቲኮች አንጻር ነው እንጂ ከፕሬዴስቲኔሽን አንጻር አይደለም እያሉ ብዙ ጊዜ አርጊው ሲያደርጉ እሰማለሁ። አንተ ሰምተሃል እንደዛ? ነፃ ፈቃድን ከነዚህ ከኖስቲኮቹ ምናምን አንጻር እንትን ሲሉ ያው የእግዚአብሔርን የቅድመ ውሳኔ ግን አልተቃወሙም ነው። አልተቃወሙም አይነት እኛን አይደለም የተቃወሙ። አይ ቅድመ ውሳኔውና ነፃ ፈቃዱ አይነጣጠልም። አሁን እኮ የእነሱ ችግራቸው ይሄ የአንኮንዲሽናል ኢሌክሽን ትምህርታቸው የሚመሰረተው ኦልሞስት ሙሉ በሙሉ በሚባል ደረጃ ቶታሊ ፕራይቬቲው ላይ ነው። ማለት ሰው ነፃ ፈቃድ ስለሌለው ነው፣ ገና ከጅምሩ የለውም ስለሌለው። ታዲያ እንዴት ይዳን ለሚለው መፍትሄ እኮ ነው ያበጁለት። ሰው ኦልሬዲ ለመዳን ነፃ ፈቃድ እስኪያጣ ድረስ ሆኖ ስለሞተ በዛ በሞት ውስጥ ስላለ እንዴት ነው ታዲያ መዳን የሚችለው ለሚለው እንደ መፍትሄ አድርገው ያቀረቡት። እንግዲህ ሰው ፈቅዶ እንዳይድን ሙሉ በሙሉ ሞቷል ብለውናል። ስለዛ ምንድነው በቃ እግዚአብሔር አንኮንዲሽናሊ የተወሰኑ ሰዎችን ኢሌክት አድርጓል ነው፣ መርጧል ነው። ስለዛ ይሄ የቅድመ ውሳኔ የሚመሰረተው ነፃ ፈቃድ የለም በሚለው ትምህርታቸው ላይ ነው። ነፃ ፈቃድ ኦልሬዲ ካለማ እግዚአብሔር ለምን አስቀድሞ አንዳንዶችን ይመርጣል፣ አንዳንዶችን ለምን ይተዋል? ኦልሬዲ ነፃ ፈቃድ ካለ ማለት ነው። ሲቀጥል ደግሞ የቅድመ ውሳኔ ትምህርትን አልተቃወሙ? ኧረ ተቃውመዋል በጣም በሚገባ። እንደ የቅድመ ውሳኔ ትምህርት እኮ አለ እኮ በኖስቲኮቹ ዘንድም በተለይ በመነናውያኑ ዘንድ በማኒኪያን ዘንድ ልክ አሁን እነዚህ እንደሚሉት ባይሉም ማለት ሙሉ በሙሉ ባይመሳሰልም አሁን ባለፈው ስለው ነበር የአሁኖቹ የሉትራኖቹ የካልቪኒስቶቹ ትምህርት የመነናውያን ታድሱ አይነት ነገር አሁን ላይ አንዳንድ ሰዎች የኦርቶዶክስ ተሐድሶ እያሉ እንደሚቀልዱት በስም ደረጃ እንደው ስሙን እንውሰደው እና መነናውያን ተሐድሶ አይነት ነገር የሚመስል ነው ትምህርቱ። ምክንያቱም እነሱም ኦልሬዲ ለዘላለም ሕይወት የተወሰነባቸውና ለጥፋት ደግሞ የተተዋሉ ብለው እኮ ያስተምራሉ። ግን እነሱ ለየት የሚያደርጋቸው ምንድነው? ሁለት አይነት ፍጥረት አለ ብሎ ስለሚያስተምሩ ነው። ያው መምህር እርሱ ያውቁታል። የኖስቲኮቹን ትምህርት ሁለት አይነት ፍጥረት አለ፣ አንዲት ምድራዊትና አንድ ደግሞ መንፈሳዊ ነፍስ ምናምን እያሉ ስለሚያስተምሩ ከዛ አንጻር ቅድመ ውሳኔንም ያስተምሩ ነበረ እና አርጌንስም የሚቃወመው ነው። እሷ በኔቸር ነው የተወሰነ ነው የሚለው ማለት ነው መጥፋትና መዳን። ትክክል። በተለይ አርጊንስ በጣም ደግሞ እኮ ሎጂኩም አያስኬድም። አሁን እነሱ የተቃወሙት ጥንታውያን አባቶች አፖስቶሊክ ፋዘርስ ስለ ነፃ ፈቃድ አጉልተው ያስተማሩት የፕሬዴስቲኔሽንን የእኛን እሳቤ በመቃወም ሳይሆን ይሄ በዕጣ ፈንታ የሰው ልጅ በዕጣ ፈንታ በከዋክብት በምናምን የተወሰነበት ነው። በተፈጥሮም እንደዚሁ ኔቸሩ ወይ ኢቪል ወይ መልካም ሆኖ በኔቸሩ የተወሰነበት ነው የሚለውን ነው እንጂ የተቃወሙት የእኛን የፕሬዴስቲኔሽን የኢሌክሽን ትምህርት አልተቃወሙም ማለት አያስኬድም። ምክንያቱም የሰጡት መልስ እኮ እነዚህ ሐዋርያን አባቶች ነፃ ፈቃድ የለም በኔሴሲቲ በዲተርሚኒዝም ምናምን እነዚያ ሲናገሩ አይ ነፃ ፈቃድ የለም ልክ ናችሁ፣ ግን እናንተ ባላችሁት መንገድ ሳይሆን ከቶታል ዲፕራቪቲ አንጻር ወይም ከኢተርናል ኢሌክሽን አንጻር ነው የለም መባል ያለበት አይደለም ያሉት እኮ አባቶች አይደል አለ ነው ያሉት። መልሳቸው እነሱን የማስተካከል አይደለም። ምንድነው ዲተርሚኒዝሙን ተቀብለው ነፃ ፈቃድ የለም የሚለውን ተቀብለው ግን እናንተ እንደምትሉት በኔቸር ወይም ደግሞ በዕጣ ፈንታ ምናምን ሳይሆን ነፃ ፈቃድ የሌለበት ምክንያት ቶታሊ ዲፕሬቭድ ስለሆን ነው አላሉ እና ኦልሬዲ ነፃ ፈቃድ አለ የሚል ነው አፊርም ያደረጉት አባቶች ማለት ነው። ነፃ ፈቃድ አለ። ሰው እንደውም ኦሪገን እኮ ኦን ዘ ፈርስት ፕሪንሲፕልስ ላይ ምንድን ነው የሚለው? ሰው አፕራይት ላይፍ ለመኖር ራሱ ነፃ ፈቃድ አለው ነው የሚለው። ስለዚህ የማይሆን ሎጂክ ሆኖ ነው ያገኘሁት። ነፃ ፈቃድ አለ ከተባለ አለ ነው በቃ። የእኛን አልተቃወሙም ለመባል ይቀበላሉ። ነፃ ፈቃድ የለንም ብለው ነው የሚያስተምሩት። አርሜኒያኖችም ማለት በቶታሊ ፕራይቬቲ ያምናሉ። ያው ለእነሱ ፕሪቪሌጅ ግሬሱ መጥቶ ሁሉንም ሰው አንቅቶታል አይነት ነገር ነው ያነቃውና ዳግም መወለድ በሚለው ሴንስ ሳይሆን የማንቃት ነገር ነፃ ፈቃድን የመመለስ አይነት ስራን ፕሪቪሌጅ ግሬስ መጥቶ ይህን ስራውን ይሰራና ከዛ በኋላ ማመን አለማመን የራሳቸው ፈቃድ ይሆናል
ምርጫውም ኮንዲሽናል ነው ብሎ ያስቀምጣሉ። የአርሜኒያኖቹ ለየት የሚያደርጉ ውስጥ ነው። ግን እርስዎ እንዳሉት አሁን በሰዓቱ አባቶቻችን ምዕመናውያንን ወይም እንደዚህ እንዳጠቃላይ ኖስቲኮቹ ምናምን በሚቃወሙበት ጊዜ እነሱን ተቃውሞ ሲጽፉ አሁን እንዳሉትም የሆነ አንድ ሌላ መንገድ እንዳለ አስቀምጠውልን ቢሆንና ከዛ በኋላ ሉተራኖቹ ያንን የተቀመጠውን ሌላኛውን መንገድ አንስተው መጥተው ቢሆን እኛም አብረን ነበረ በዛው ነበር እኛም ልንቀጠል የምንችለው። እንዳሉትም ጥሩ ነው። አሚን ለምሳሌ ድመት ለምሳሌ አይበርም ድመት አይበርም ብሎ ለምሳሌ አስተማሩ አባቶቻችን እና ድመት አይበርም ለሚለው ትምህርታቸው ልክ ድመት አይበርም ካሉ በቃ አይበርም ነው አለቀ። ድመት አይበርም ማለት ክንፍ የለውም አፍተሩል እና ድመት አይበርም ብለው ግን አባቶቻችን የተናገሩት ለምሳሌ ያን ጊዜ ማለት ነው ምናልባት ለምሳሌ ድመት ክንፍ አለው የሚል ጽንፍ ተነስቶ ቢሆን ያኔ በደንብ አድርጋችሁ አሁን ምሳሌውን ድመት ክንፍ አለው የሚል ጽንፍ ተነስቶ ቢሆን ይሄ እና ድመት ክንፍ አለው በክንፉ ይበራል፣ ድመት ክንፍ አለው በክንፉ ይበራል ብለው ቢያስተምሩ የሆኑ ሰዎች እና የዛን ጊዜ አባቶቻችን ተነስተው አይ ድመት ክንፍ የለውም አይበርም ብለው ቢያስተምሩ ክንፍ የለውም አይበርም ብለው ቢያስተምሩ እና አሁን ከሆነ ሰዓት በኋላ ግን ተነስቶ የሆነ ሰው ማለት ነው የሆነ ሰው ለምሳሌ አሁን ይሄ እንደ ምሳሌ ያነሳ ነው። ደግሞ እንደዚህ አይነት ትምህርት ተሰጥቶ ምን ላይ ተሰጥቶበት አይደለም፣ በምሳሌ እንደተረዱት ነው። ከሆነ ሰዓት በኋላ ግን የሆነ ሰው ተነስቶ ለምሳሌ ድመት ስቲል አሁንም ይበራል ብሎ ቢናገር ግን ክንፍ የለውም ቢል ተመልከቱ። ድመት ይበራል ግን ክንፍ የለውም ብሎ አሁን የሆነ ሰው ከዛ በኋላ ተነስቶ ቢናገር ድመት ክንፍ የለውም ብሏል ግን ስቲል ይበራል ብሎ ግን ይናገራል። አሁን በተመሳሳይ መልኩ በፊት ከተሳሳቱ ሰዎች ጋር የሚያመሳስለው ምንድን ነው? ድመት ይበራል ማለታቸው ነው። እነዛኛዎቹ ክንፍ አለው ብለዋል ድመት፣ እነዚህኞቹ ግን ክንፍ የለውም ብለዋል። አባቶች ያኔ መልስ የሰጡት ለማን ነበረ? ድመት ክንፍ አለው ይበራል ለሚሉት ነው። ግን ምን ብለው ነው የመለሱት? ክንፍ የለውም ብቻ ሲሆን አይበረምም ነው። ስለዚህ አሁን ላይ የተነሱት ሰዎች ምን ብሎ እንደመሟገት ማለት ነው? አይ ያኔ እኮ አባቶች የተቃወሟቸው ክንፍ አለው ስላሉ ነው። ድመትን ክንፍ አለው ይበራል ስላሉ ነው። ክንፍ አለው የሚል ነገር ስለተናገሩ ለነዛ ነው እንጂ ለእኛ አይደለም። እኛ ክንፍ አለው አላልንም፣ በቃ ይበራል ብቻ ነው ያለው እንደማለት ነው። ኦልሬዲ ይኸው አይበርም ብሎ እኮ ተናግረዋል። ከእናንተ ጋር የሚስማሙ ቢሆኑ ኖሮ አባቶች ምን ብለው ይፈቱ ነበረ ነው አሁን ያስረዱት። ክንፍ የለውም ምንድነው ክንፍ አለው የሚለውን ይቃወሙና መብረርን ግን በተስማሙ ነበር ያኔም ማለት ነው። ወይስ አወሳሰብኩባቸው? አንዴ ቆይ እስኪ በድጋሚ አባቶች መቀየር ያለባቸው ዲተርሚኒዝሙን ሳይሆን ዲተርማይን የሚያደርገው አምላክ ነው ማለት ያለበት። ትክክል። አንዱን ፓርቲ እንትን ይሉ ነበረ። ኦልሬዲ ዲተርሚኒዝሙን አክሴፕት አድርገው ኦልሬዲ ቅድመ ውሳኔ የተወሰነ ነው። በቃ በሰው በነፃ ፈቃዱ ሳይሆን ቀድሞ በተወሰነ ህይወት ነው የሚሄደው የሚለውን አክሴፕት አድርገው፣ ግን እናንተ እንደምትሉት በኔቸር በምናምን በከዋክብት በጣፈንታ ሳይሆን ይሄ የተወሰነው በእግዚአብሔር ነው ብለው ነው ማስተካከል የነበረባቸው። አሁን ያመጣው ምሳሌ በጣም ትክክል ነው። ክንፉን ብቻ አስተካክለው መብረሩን መተው ማለት ነው። እና አስቸጋሪ እነሱ እንኳን እንዲህ እንትን አባቶቻችን እዚህ ላይ በጣም ክሊር ይመስሉኛል። እንግዲህ እግዚአብሔር ምንድን ነው የሚፈቅዱትን እንጂ አስገድዶ አያድንም የሚለው እኮ በጣም በብዙዎች እኮ ይነገራል። በተለይ ከኦገስትን በፊት ራሱን ኦገስትንን ያጠመቀውን አምብሮስ የሚለውን አምብሮስን ይዘን እነ ቅዱስ ዮሐንስ አፈወርቅ እነ ዮሐንስ ካሲያን ሌሎችም ከዚህ በፊት የነበሩ እንደዚህ አይነት ትምህርት አለ። በተለይ ምንድነው እንደዚህ ፓትሪስቲክ ስተዲ ላይ ብዙ የሰራው ጄኤንዲ ኬሊ እንግዲህ ፕሮቴስታንት ነው። ጄኤንዲ ኬሊ አርሊ ክርስቲያን ዶክትሪንስ በተሰኘ መጽሐፉ ላይ ስለ ነፃ ፍቃድ ሲናገር ከሐዋርያት በኋላ የተነሱ አባቶች ሁሉ ዩናኒመስሊ ይታመናል የሚለው ነፃ ፍቃድ እንዳለው ሰው ያምናሉ የሚለው ማለት ዩናኒመስ ነው ራሱ እንትን ይሄ ስምምነቱ እዚህ ጉዳይ ላይ ማለት ነው። ማለት ሁሉም ይቀበላል ማለት ነው ዊዛውት ኤክሰፕሽን። ስለዛም እናተናጎረስን ኦሪገንም ኦን ዘ ፈርስት ፕሪንሲፕልስ መጽሐፉ ላይ ፕሪፌሱ ላይ መግቢያው ላይ ከሐዋርያት ዘመን ጀምሮ ግልጹ ነው የታመኑ ትምህርቶች ብሎ ከሚዘረዝራቸው ውስጥ አንዱ ሰው ነፃ ፈቃድ አለው የሚለውና ህይወቱን እንደ ስራው የሚወሰን ነው። እንደ ስራው ይከፈለዋል። ለዘላለም ህይወትም ለዘላለም ጥፋትም ነፃ ፈቃድ ያለው ፍጥረት ስለሆነ ሰው በዚያው መሰረት ይከፈለዋል የሚለው ከሐዋርያት ዘመን ጀምሮ ከመጡ ትምህርቶች
ሁሉም ከሚቀበላቸው ትምህርቶች መካከል ነው የሚዘረዝረው። ትክክል። ኦሪጂን በጣም እንትን ይሄ አርጊንስ ዲ ፕሪንስፕ መጽሐፉ ላይ ፈርስት ፕሪንስፕል ላይ በጣም በተለይ ይሄ በቃ የሚጠቀሱ ጥቅሶችን ሮሜ 9ን ሳይቀር ምናምን አንስቶ በጣም ሄዱበታል እና ያ በጣም ይሄ የታወቀ ነው። በጣም ምንም ግልጽ ነው። በአባቶች ላይ እንኳን የሚያስመጣቸው ነገር ያለም አይመስለኝም እውነቱን ለመናገር አይደለም። ከኦገስትን በፊት የነበሩ አባቶች እና ኦገስቲንንም ቢሆን ቀደም ባለ ትምህርቱ አይጠቅሱትም፣ በኋላ ላይ ባስተማረው ትምህርት እንጂ። ሌላው ደግሞ በጣም ሰሞኑን እንደው ሲገርመኝ የነበረው የኢንቱዊቲቭ ፊዴ የሚሉት አለ አይደለ? እግዚአብሔር ኢሌክት የሚያደርገው ሰዎችን የሚመርጠው እምነታቸውን አይቶ ነው በፎርኖሎጂ የሚለውን የሚቃወሙበት ምክንያት እንግዲህ ከምክንያታቸው አንዱ እንደዛ ከሆነ እኮ እግዚአብሔር በራሱ ነፃ አይደለም ማለት ነው። በሰዎች አክሽን እና በሰዎች እምነት በሰዎች አክሽን ላይ የተመሰረተ ውሳኔ ነው የሚወስን ማለት ነው። እና ሶቨርኒቲውን የእግዚአብሔርን ሶቨርኒቲ ኢተርናል የሆነ ውሳኔውን እና ሉዓላዊነቱን ይጋፋል የሚል አመክንዮ ያቀርባሉ በዚህ። እና እንደዚህ ከሆነ በዚህ ከወሰድን ለምሳሌ እግዚአብሔር ልጁን የላከው ኢየሱስ ክርስቶስን ሰው እንዲሆን ዓለምን ተሰቅሎ እንዲያድን የላከው የሰው ልጅ ኃጢአት ስለሰራ ነው። ኃጢአት ባይሰራ ኖሮ ክርስቶስ ይሰቀል ነበር እንዴ? በመስቀል ላይ ይውል ነበር እንዴ? አይደለም። ይሄ ግን ከዘላለም የተመከረ ምክር ነው። ከዘላለም የተመከረ ምክር ሆኖ ግን በሰዎች ኃጢአት ስለሰራን የተደረገ ነው። ስለዚህ ሰዎች ኃጢአት ስለሰራን ክርስቶስ ሰው ሆኖ መከራ መቀበል መሞት ያለበት ከኛ ኃጢአት ከመስራታችን አንጻር ይህንን አይቶ እግዚአብሔር ኢተርናሊ ልጁ ሰው እንዲሆን ከወሰነ የእኛን እምነት አይቶ ኢተርናሊ እኛን መምረጡ ምንድነው ሶቨርኒቲውን የሚጋፋው? ማለት ይህን እንዴት ሊያስታርቁ ይችላሉ? መቼም የክርስቶስ መከራ መቀበልና መሞት ሰፈር ማድረግ ይህ በራሱ ከኃጢአት ውጭ ቀድሞ የተወሰነ ነው። የሰው ልጆችን ኃጢአት ኮንሲደር ያደረገ አይደለም፣ በሱ መሰረት የተወሰነ ውሳኔ አይደለም ሊሉ አይችሉም ማለት። ምክንያቱም ሰፈሪንግ ይብል ነው በራሱ ኃጢአት ያመጣው እንጂ ኃጢአት ባይኖር ኖሮ መከራ መቀበል መሞት እነዚህ ነገሮች ለክርስቶስ ሊመጡ አይችሉም ነበረ። ኢንካርኔሽኑ ላይ አንዳንድ ጥያቄዎች አንዳንድ ቪዎች ይኖራሉ። መከራ መቀበል መሞት ምናምን ግን ከኃጢአት አንጻር የተወሰነ ነው። ይሄ ደግሞ ኢተርናል የሆነ ዲግሪ ነው፣ ዘላለማዊ የሆነ ውሳኔ ነው። እግዚአብሔር ቀድሞ ሰዎች ኃጢአት እንደምንሰራ እንደምንበድል የልጁን ሰው መሆን መከራ መቀበል መሞት እንደሚያስፈልግ ቀድሞ አይቶ የወሰነ ውሳኔ ነው። ለዚህ ውሳኔ ይሄ የእኛን ኃጢአት አይቶ እግዚአብሔር ልጁ መከራ እንዲቀበል መወሰኑ የእግዚአብሔርን ሶቨርኒቲ የሚጋፋ ካልሆነ የእኛን እምነት አይቶ እግዚአብሔር ኢተርናሊ ኤሌክት ማድረጉ እንዴት ነው የእግዚአብሔርን ሶቨርኒቲ የሚጋፋው? ማለት ኮንሲስተንትም አይሆንም እኮ ይሄ አይደል? እንደዛ ነው የሚሆን። አዎ ይሄ አሁን ያሉት እኮ በሉትራኑ ሳይድ በነገራችን ላይ ተነስቶ እኮ ነበር። አሁን ኢንቱዊቲቭ ፊዴ ያሉት ነገር የነ ጆሃን ጌራርድ ትምህርት የሆነ ሳሌ እንደዛ አስነስቶት ነበር 17ኛው ክፍለ ዘመን አካባቢ የዚህ የሉትራኑ ስኮላስቲሲዝም ሲጀምር የዛ ሰዓት የነበረው ጌራርድ በጣም እንግዲህ በሉትራኑ ውስጥ በጣም ትልቅ ስም ያለው ሰው ነው። ከነ ሉተር ከነ ፊሊፕ ሜላንክተን ከነ ማርቲን ኬሚኒዝ ቀጥሎ በቃ ስመጥሩ እሱ ነው። በጣም የሚታወቅ ሰው ነው። በጣም ታላቅ ሰው ነው እና እሱ ከካልቪኒስቶቹ ለየት ለማለት እኮ የሉተራኑን ትምህርት ለየት ባለ አገላለጽ እኮ አስጀምሩት ነበረ። አሁን ይህንን ያሉትን እግዚአብሔር ሲመርጥ የመረጠው እግዚአብሔር ምርጫ ሰው የሚል ነው፣ በእግዚአብሔር ምርጫ ነው። ግን እግዚአብሔር ግን የመረጠው የሰውየውን እምነት አይቶ ነው። ሰውየው ማመኑን አይቶ ነው። ኢንቱዊቲቭ ፊዴ አሁን የሚባለው እሱ ኢንቪዮ ፌዝ ማለት ነው። ወይም ደግሞ እግዚአብሔር በክርስቶስ በኩል ስለሆነ ምርጦቹን የሚያየው በክርስቶስ በኩል ምርጦቹን የሚያየው እነዛ ምርጦቹ ደግሞ የተመረጡት ደግሞ ከክርስቶስ ጋር አንድ የሚሆኑት በእምነት በኩል ያለ እምነት ክርስቶስን ማግኘት አፕሬንድ ማድረግ አይቻልም በማለት ስለዛ ክርስቶስን በማየት እና
እና ደግሞ በእምነት ደግሞ ክርስቶስን እንደሚይዙት ምናምን በማለት ይህ በላቲኑ ኢንቱቶ ክሪስቲ ፐርፊደም አፕሬንደንዲ ምናምን ብለው የሚገልጹት ማለት ነው። ጆን ጌራርድ እንደዛው ይገልጿል። ይህ ቴዎሎጂካል ኮመን ፕሌስ የተሰኘ በጣም ትልቅ መጽሐፍ አለው። 10ኛው ክፍል ላይ ኮመን ፕሌስ 10ኛው ክፍል ላይ ስለ ኢተርናል ኢሌክሽን እና ስለ ሪፕሮቤሽን የጻፈበት መጽሐፍ አለ። ስለሚመረጡትና ስለ ምርጫና ስለሚተዉት ማለት ነው። ግን የጌራርድ ግን ለየት የሚያደርገው ልክ እንደ ካልቪኒስቶቹ በሁለቱም ሳይድ ነው የሚያየው። ቅድመ ውሳኔ ነጠላ አይደለም፣ ድርብ አድርጎ ደብል ፕሪዴስቲኔሽን አድርጎ ነው የሚያስቀምጠው። ግን ከካልቪኒስቶቹ በጣም የለየው እንዴት ነው እሱ? አይ እግዚአብሔር ሲመርጥ ግን በማየት ነው። አስቀድሞ የሚመረጡት እግዚአብሔር አስቀድሞ እንደሚያምኑ በማየቱ የሚጠፉትም እንደማያምኑ ባለማመናቸው እንደሚጸኑ በማየት ብሎ እንደዚህ በሁለት በኩል ያስቀምጧል። ግን እና ይሄ ነገር በሉተራኑ ዘንድ ሰምሃው ተቀባይነት ነበረው እስከሆነ ጊዜ ድረስ ከ19ኛው ክፍለ ዘመን ምናምን በተለይ ያናል ብዙ አከራካሪ አልነበረም። አሁን እዚህ 19ኛው ክፍለ ዘመን ላይ ነው እነ ዋልተር ምናምን ተነስተው በተለይ ዋልተር እዚህ ጉዳይ ላይ በጣም ሄደበት። ሴፍ ደብሊው ዋልተር የተባለ አንድ ሉተር ስኮላር አለ በዚህ በአሜሪካን ሀገር የአሜሪካው ሉተር እየተባለ የሚጠራ 19ኛው ክፍለ ዘመን አካባቢ ላይ የተነሳ ሰው ነው እና እሱ የጌርሃርድን ኢንቲቱ ፊዴ እሱን ነቅፎ ይሄማ ሞነርጂስቲክ አይደለም፣ በቃ ምንም እግዚአብሔር የሰውን የሆነ ነገር አይቶ ከሆነ እንደዚህ የወሰነው ምንድነው በሰው ዘንድ እምነት መኖሩን ወይም የሰውን ማመን እምነትንም በእርግጥ ጌርሃርድ የእግዚአብሔር ስጦታ እንደሆነ ያምናል። ግን አትሊስት ይሄ ፓሲቭ መሆን ይቻላል አይነት የሚመስል ነገር ነው የሚያስተምረው ጌርሃርድ። ፓሲቭ መሆን ማለት እሺ ብሎ መቀበል ባይችልም በዛ ደረጃ ፈቃድ ስለሌለው አትሊስት ግን መቃወም በማይችልበት ደረጃ ነን ሬዚስተንት አይነት ሰዎች ስለሚኖሩ እነሱን አይቶ እነሱ ደግሞ ያው እምነትን ስለሚቀበሉ ወይም እምነት ስለሚሰጣቸው ነን ሬዚስተንት ስለሆኑ ማለት ነው የማይቃወሙ አይነት ስለሆኑ እሺ ብለው መቀበል አይችሉም። አትሊስት ግን አይቃወሙ አይታቸው ወይ የሆነ ሚድል ፖይንት ላይ ናቸው፣ የሆነ መሀከል ላይ ነገር ናቸው። እሺ ብለው መቀበልም እንዳይችሉ ነፃ ፈቃድ የላቸውም። ከዛ በኋላ ደግሞ እምቢ ብለውም ደግሞ የማይቃወሙ አይነት ሰዎች ደግሞ ሊኖሩ ይችላሉ ይልና ነን ሬዚስተንት አይነት ሰዎች ማለት ነው። እና እነሱ በቃ እምነት ስለሚሰጣቸው ለእነዚህ ሰዎች እምቢ ስለማይሉ እምቢ ለሚሉት አይሰጠም ስለሚሉ እነሱ የሆነ በሬዚስተብል ግሬስ እናምናለን ስለሚሉ እነዚህ እምነት ይሰጣቸዋል። እነሱን አስቀድሞ ያየው። ስለዚህ አሁን እግዚአብሔር አስቀድሞ ሲያይ አንደኛ ነን ሬዚስተንት የሆኑትን ነው የማይቃወሙትን ነው። ሲቀጥል እምነት የሚኖራቸውም ማለት ነው። ስለዚህ ኢን ቪው ኦፍ ፌዝ እግዚአብሔር ኢሊክት አድርጓል፣ እግዚአብሔር መርጧል። ያን እምነትን በማየት አስቀድሞ በሰውዬው ውስጥ እምነትን በማየት እና ይህንን ይይዝና ዋልተር ምን ይላል? ይሄማ በቃ ምንም የሰው ድርሻ በድህነት ላይ አለ ማለት ነው፣ ጸጋ ብቻ ራሱ ስህተት ሊሆን ነው ማለት ነው ብሎ ዋልተር ይቃወማል። ምክንያቱም በፎርሙላ ኦፍ ኮንኮርድ ላይ ምናምንም እንደምናየው የሉትራኑ ትምህርት እንደ ጌርሃርድ ሳይሆን እንደ ዋልተር ነው እኔ እስካየሁት ማለት ነው። ምንድነው በቃ ይሄ ነፃ ምርጫው የሚነገረው ለሚድኑት ብቻ ነው። እርሱም ደግሞ ፍሮም ፒውር ግሬስ ምንም የሰው ፈቃድ ምናምን ሳይታይ በቃ እግዚአብሔር ይመርጣል። ከዛ ምርጫው ነው ለእምነቱ ምክንያት የሚሆነው። ለእምነቱ ሰውየው የሚያምነው ካመነም ስለተመረጠ ነው እንጂ ስለሚያምን አይደለም የተመረጠው። ስለዚህ እሱን ወደኋላ መለስኩት በማለት ይሄ የሚዙሪ ሲኖድ አሁን የሉትራን ቸርች ሚዙሪ ሲኖድ ኤልሲኤምኤስ እዚህ አሜሪካን ሀገር ያለው ምናምን አሁን የእሱ መስራች ነው ዋልተር። በኋላ የነ ፍራንስ ፒፐር ምናምን በደንብ አስፋፍተውት በቃ አሁን ላይ እንግዲህ ኮንፌሽናል የሚባሉት በጣም ኮንዘርቫቲቭ የሚባሉት ሉትራኖች ይህንን የሚቀበሉት ማለት እግዚአብሔር አንዳንዶቹን ለድህነት መርጧል፣ ሌሎቹን ግን ለምን አልመረጠም? ያልመረጣቸው አሉ። ግን ለምን አልመረጣቸውም ተብሎ ሲጠየቁ አናቅም ነው የሚሉት። አለቀ። ክሮክስ ቴዎሎጎረን ብሎ ያስቀምጠዋል እንትና ፍራንስ ፒፐርም ከዚህ ከዋልተር ቀጥሎ የመጣው ሰው ማለት ነው። በቃ ይሄ አናቀውም፣ እንደዛ ብለን ማስረዳት አንችልም። እግዚአብሔር አንዳንዶቹን ሲመርጥ ሌሎችን ለምን ተው የሚለውን አናቅም። ግን አንዳንዶቹን እንዲሁ ዝም ብሎ መርጧል፣ አንዳንዶቹን ይሄ እነዚህ ደግሞ ከካልቪኒስቶቹ ጋር የሚለዩት እግዚአብሔር በምን መልኩ መረጠ የሚለው ላይ ሳይሆን በሁለቱም በኩል ነው ወይ ማለት ምርጫው የሚጠፉትንም የሚድኑትንም ነው ወይ የሚለው ላይ ይሆናል ማለት ነው። ግን እርስዎ እንዳሉት አሁን መምህር እግዚአብሔር እንደምንጠፋ አይቶ ይህንን የመድኃኒት የሚያዘጋጅ ከሆነ ዘንኛ እንደምናምን አይቶ ደግሞ አስቀድሞ መወሰኑ ወይም ደግሞ አስቀድሞ መመረጡ ምንም የእግዚአብሔርን ሶቨርኒቲ የሚጋፋ አይደለም። እንደውም እነሱ ሶቨርኒቲ ሲሉ የእግዚአብሔርን እውነተኛ ዳኛነት፣ የእግዚአብሔርን ፍትሐ እግዚአብሔርን፣ የእግዚአብሔርን መውደዱን፣ ፍቅሩን፣ ርኅራኄውን ሁሉ ይሽሩታል። እሱን ሁሉ አጠፋፍተውት
አንዲቷን ብቻ ነጥሎ የመያዝ ነገር ነው የሚታይባቸው እና እነሱ እንደውም የእግዚአብሔርን አትሪቢዩቶች ራሱ አቢዩዝ ያደርጋሉ እና ያ ጥሩ ነገር ነበር። እነሱ የማይሆን ፓራሜትር አውጥተው የእግዚአብሔር ሶቨርኒቲ ለመጠበቅ ሁልጊዜ ዲሲሽኑ ከኛ አንጻር ከኛን ከማየት መሆን የለበትም የሚል አይነት ፓራሜትር ካወጡ የክርስቶስን ስጋዊ ሰው መሆን መከራ መቀበል ምናምን ራሱ የማይሆን እንትን ውስጥ ያስገቡታል። ማለት እኛን አይቶ ነው ወይስ አይ ነው ታዲያ ክርስቶስ ሰው ለመሆን መከራ ለመቀበል የወሰነው ወደሚል ይወስዳል። ኮንሲስተንት ያልሆነ ነገር ይፈጥራል ነው። ኦኬ፣ በጣም ጥሩ ነው። እኔም የሆነ ሚዙሪ ሲኖድን ተቃውሞ የጻፉ ስኮላሮች እያየው ነበር የነሱ ማለት ነው። አይ ቲንክ እዚህ አውሮፓ ያሉት መሰለኝ አይደል? ትንሽ እዛ ላይ ተቃውሞ ያላቸው አሉ እና የነ ፍራንስ ፓይፐር የነዚህን መጽሐፍት ተቃውመው እንደውም ምንድን ነው የሚሉት እነሱ የሉተራን ይህ አይነት አስተምህሮ ኤሌክሽንን በጣም ለጥጦ በጣም ኢሴንሻል የሆነውን ጀስቲፊኬሽን ባይ ፌዝን አንደርማይን የሚያደርግ ነው። ጀስቲፊኬሽን ባይ ፌዝ አለውን የሚለው አስተምሮ እንግዲህ ሉተር አርቲክል ባይ ዊች ዘ ቸርች ስታንድስ ኦር ፎልስ ነው አይደል የሚለው። ቤተክርስቲያን ልትወድቅም ልትነሳበትም የምችለው እምነት መለኪያ የሚለው በእምነት ብቻ መጽደቅ የሚለው ትምህርት ነው። ይሄ ኢተርናል ኢሌክሽን እና የፕሪዴስቲኔሽን የነሱ አስተምሮ ግን እምነትን ራሱ የሆነ ትራንዚተሪ ነገር አድርጎ የሚችል ነው፣ ሚኒማይዝ የሚያደርግ ነው። ምክንያቱም ኦልሬዲ ኤሌክትድ ሆኖ ሰው እምነት ይሰጠዋል፣ ከዚያ ይጸድቃል ከተባለ እምነት መሸጋገሪያ ነገር ነው የሆነው እንጂ ዋናው ጉዳይ መመረጣቸው ነው። ስለዚህ በጣም ኢሴንሻል የሆነው የሪፎርሜሽን አርቲክልን ጀስቲፊኬሽን ባይ ፌዝ አሎን የሚለውን አርቲክል ራሱ አንደርማይን የሚያደርግ ነው። በቅዱሳት መጽሐፍት ለእምነት የተሰጠውን ቦታ ራሱ አንደርማይን የሚያደርግ ነው። ሁሉም ቦታ ላይ እምነት በጣም ግዙፍ ቦታ ተሰጥቶት ይሄ የኢተርናል ኢሌክሽን አሁን እነሱ የሚሉት አይነት የፕሬዲስቲኔሽን እሳቤ ግን እምነትን ኦልሬዲ ከኢሌክሽን በኋላ የሚመጣ የማስፈጸሚያ ነገር ነው የሚያደርገው። ትራንዚተሪ የሆነ ነገር ነው የሚያደርገው። ከእግዚአብሔር ቀድሞ የወሰናቸውን ሰዎች የሚያድንበት የሆነ መንገድ አድርጎ እንጂ ብታምኑ ትድናላችሁ፣ እመኑና አዳኑ፣ ትወዳለህ ወይ? በእምነት የሆነ የእግዚአብሔር ጽድቅ ተገልጧል። ሐዋርያት፣ ነቢያት፣ ጌታ ራሱ በወንጌል ደጋግሞ አግዝፎ ያስተማረውን የእምነት ትምህርት አንደርማይን የሚያደርግ ትምህርት ነው። ይሄ ደግሞ ችግሩ በጣም ዲቫይን የሆነውን የኢሌክሽን እንሳቤ ወደ ሰዎች አምጥቶ ለእኛ ቅርብ የሆነውን ደግሞ የእምነት በእምነት የመጽደቅ በእምነት በኩል የመመረት ትምህርት ደግሞ አርቆ ቦታውን አዛብቶ የማስቀመጥ ጉዳይ ነው ብለው የራሳቸው ስኮላሮች የተቹበት አንድ ጥሩ መጽሐፍ እያየው ነበረ እኔም ማለት ነው ሰሞኑን። አዎ፣ ምን ይህ ዋልተር ኢን ፕሪደስቲኔሽን ኮንትሮቨርሲ የሚለው መጽሐፍ ነው፣ ኤረር ኦፍ ሞደርን ሚዙሪ የሚል እሱ መጽሐፍን በጣም ጥሩ ነው እና እንደዚህ የፍራንሲስ ፓይፐርን ቡክ መጽሐፍ ትችዝ ነው እሱ ጋር የተጻፈ። በጣም አሪፍ፣ በጣም አስቸጋሪ ነው። ይህ እርስ በርስ እዛው አሜሪካን ሀገር ምን ይላል መሰለህ? ሮንግሊ ሎኬትድ ዘ ሚስትሪ ማለት ሚስጥር ነው የሚሉትን ራሱ ማለት ነው። ይሄ የሆነ እግዚአብሔር አንዱን ለማዳን የመረጠ ሌላውን ኢተርናሊ ደግሞ ያልመረጠበትን ምክንያት አናውቅም፣ ሚስጥር ነው ይላሉ አይደለ? እና እነዚህ ጸሐፊዎች ምንድን ነው የሚሉት? ሮንግሊ ሎኬትድ ዘ ሚስትሪ ነው የሚሉት። ሚስትሪው እሱ ጋር አይደለም። እግዚአብሔር የመረጠበትን መንገድማ በእምነት በኩል እንደሆነ በግልጽ በመጽሐፍት ተናግሯል። እና ሚስጥር ያልሆነበት ቦታ ላይ ነው ሚስጥሩን የሚፈልጉት ነው የሚሉ። ዋው! በተለይ እነዚህ እንትና ዋልተርም እንደዛው ነው፣ ፍራንስ ፔፐርም ክሮክስ ቴዎሎጎረም ይላል። ፓራዶክስ ነው በቃ ይሄ የሚፈታ አይደለም። ወደፊት እናውቃለን። ምስጢር ነው፣ አይነገርም። እግዚአብሔር አንዳንዶቹን ለምን መረጠ፣ ለምን አንዳንዶቹን አልመረጠ የሚለው ጥሩ ነው። እንደዚህ የኦሂዮ ሲኖድ አለ እዛው አሜሪካን ሀገር 19ኛው ክፍለ ዘመን 18 ምናምን አካባቢ ላይ
ነው የተለያዩት እና እነሱ ሪጀክት አድርገዋቸዋል እነዚህኞቹን የሚዙሪ ሲኖድን ምናምን አክቹዋሊ እነ ዌልስንም ጭምር ማለት ነው። በኋላ ላይ እነ ዌልስ ሲመጡ ደግሞ የዋልተርን ይዞ በዛው ስለተገነጠሉ እና እርስ በእርስ በሉትራን ዘንድ መለያየት መከፋፈል አለ። የጌርሃርድን ኢንቲቱ ፊዴ ይዞ የሚቀጠሉ አሉ። በጎኑ ደግሞ የነ ዋልተርን ይዘው ደግሞ ይቀጠሉ አሉ። ግን ያው እንትን ያለ ነው፣ እርስ በርስ በጣም የተጣረሰ ነው እውነቱን ለመናገር። አሁን የእምነትንም ደግሞ ተሄዱ ደግሞ እነዛ ራሳቸው ቢጠየቁ የጌርሃርድን የያዙት ራሱ ደግሞ እምነት ስጦታ ነው ይላሉ። ያው ፓሲቭ ይሆናል ሰውየው ይላሉ እንጂ እምነት ፒውርሊ በቃ የራሱ የእግዚአብሔር ስጦታ ነው። ምንም ሰውየው እሺ ስጡኝ ብሎ በፈቃድ ደረጃ አይተባበርም። ፓሲቭ ነው የሚሆነው፣ የፈቃድ ትብብር አይኖረውም ይላሉ። ግን ፒውርሊ የራሱ እግዚአብሔር ከሆነ ራሱ አሁን ቅድም አሁን እንግዲህ እነሱ አሉ ተብሎ የተጠቀሱ ክርስቶስ ስለ እምነት የተናገራቸው ነገሮች ሁሉ እነሱ ራሳቸውም እመኑ እኮ ነው እየተባሉ የነበሩት። ስለዛ ፓሲቭ የሆነ ሰው እመን አይባልም። በቃ እኔ ላሳምንህ ብቻ ነው ሊባል የሚችለው። ብቻ አንተ አትቃወም እንጂ ላሳምንህ ነበር የሚባለው እና የእነሱንም ምንድን ያንን የፓሲቭነስ ስቴቱን ይቃወማል እና ያ ዊዝ ሉትራን ደርዝ ዲቪዥን ይላል አንድ ሰው። ፎርስ ዲቪዥን አለ በሉትራን መካከል። የቴዎሎጂም የልምምድም ነው በነገራችን ላይ ልዩነት ያለው። ቴዎሎጂ ለምሳሌ እንደነዚህ አይነቶቹ ይሄ ለምሳሌ ቅድመ ውሳኔ ላይ ኢንቲቱ ፊዴን የሚቀበል እምነትን በማየት ነው አስቀድሞ የተወሰነ የሚለውን የሚቀበልና የማይቀበሉ አሉ። በእምነት ደረጃ ከቴዎሎጂ አንጻር በልምምድ ደረጃ ደግሞ ሊብራል የሆኑ አሉ። ማለት የሆነ በጣም ቀለል አድርገው ለክሪቲሲዝም ሆነ ለምን ብቻ በደንብ ያናል ኮንፌሽናል ያልሆኑ ኮንዘርቫቲቭ ያልሆኑ ቡክ ኦፍ ኮንኮርድን በዛ ደረጃ በጣም እንትን የማይሉ ግን ስቲል ሉትራን የሆኑ ማለት ሉትራንን ብለው ክሌም የሚያደርጉ የምርም ሉትራን የሚሆኑ ግን እንዳልኳችሁ ለእምነት መግለጫዎቻቸው በዛ ደረጃ በጣም ያላጠነከሩ እኛ መጽሐፍ ቅዱስ ብቻ ነው የምንለው ከመጽሐፍ ቅዱስ ጋር እስከተስማማ ነው የምንቀበለው በሚለው የኮንፌሽኖቻቸውን የእምነት መግለጫዎቻቸውን ትንሽ ቀዝቀዝ ያሉ። ስለዛ ከተለያዩ የፕሮቴስታንት ክፍሎች ጋር ህብረት የሚያደርጉ ናቸው እነዚህኞቹ ቀዝቀዝ ያሉት ማለት ነው። ብዙዎቹ ደግሞ ይሄ አሁን ዘመን አፈራሽ የሆኑ ኃጢአቶች ምናምን በተለይ እንደዚህ በህግ ቅዱስ ቁርባናቸውን ምናምንም እንትን ሲሉም ቁርባንም ሲያካፍሉ ክሎዝድ ነው ለሉትራኖች ነው የሚሰጡት። ሌላ አሁን ኖርማል ጴንጤ ምናምን ቢመጣ አይሰጡትም። ዌልስ ደግሞ የሚባሉ አሉ በጣም ከነሱም በጣም ኮንዘርቫቲቭ የሆኑ ዌልሶች ደግሞ እዛው ሉትራኖች ናቸው። እነሱ ደግሞ ጭራሽ እንኳን ቅዱስ ቁርባን ምናምን አብረው ሊቀበሉና አባታችሁ ነው የሚለውን ጸሎት ራሱ ከሌላው ፕሮቴስታንት ጋር አብረው አይጸልዩም ከራሳቸው የሚመር ጋር ካልሆነ በስተቀር አባታችሁ ነው የምትለውን ጸሎት እንኳን ካልተሳሳትኩኝ ኢቨን የተራራ ንሳቢዎች ከእምነት አንጻር በተለይ የሚለው ላይ ፓይበርን በጣም የሚተች ነው ማለት ነው። እነዚህ ጌራርዲያንስ ናቸው ማለት ነው። ጌራርዲያኖች ወይም የጌራርድንነት የሚቀበሉ አሁን ፍራንስ ፒፐርን በጣም ይቃወማሉ። ግን አሁን ላይ እንጃ እንግዲህ አሁን እነዚህ አሁን ኮንፌሽን አለን ምናምን የሚሉት ወደዛ መልሰነዋል ብሎ ስለሚያስቡ ምነው ዋልተር ወደ ቀደሙ ሉትራኒዝም መስቲ እንግዲህ ያ እንትን እስኪ የመጨረሻ ጉዳይ እናድርገውና ይሄ የፕሪሚነንት ግሬስ ጉዳይ ማለት ሰው ለማመን የእግዚአብሔር ጸጋ የእግዚአብሔር እርዳታ ያስፈልገዋል የሚለው ለምንድን ነው ለነሱ በጣም ከባድ የሚሆነው? የእግዚአብሔር እርዳታ እስከ ኮንቨርዥን ድረስ ካልሄደ እርዳታ አይደለም ነው። ግሬስ አሁን
ደጋግመን የምንናገረው ነገር አለ። ኢየሱስ ክርስቶስ ራሱ ሂዝ ግሬስ እኮ አይደል? የእሱ መምጣት የእሱ ሰው መሆን በመስቀል ላይ ተሰቅሎ ሞቶ ማዳን ያ የምስራቹ ራሱ ግሬስ ነው። እንደውም በእኛ ቤተክርስቲያን ጸሎት ቀዳሚ ጸጋ ኢየሱስ ክርስቶስ የሚል ጸሎት አለ። ራሱ ክርስቶስን ነው ቀዳሚ ጸጋ የሚለው። የእሱ ምጽአቱ፣ ስራው፣ ምናምን ድርጊቱ ጸጋ ነው። ምክንያቱም እሱን ነው የምንቀበለው፣ የምናምነው፣ የምንቀበለው እሱን ስለሆነ ማለት ነው። ሁለተኛ ከእግዚአብሔር ቃል ጋር ሁልጊዜ የመንፈስ ቅዱስ ኃይል አለ። መንፈስ ቅዱስ አእምሮን ያበራል። ምንድነው የክርስቶስን ነገር ዝም ብሎ በናቹራል እውቀት ብቻ ሰዎች ሊቀበሉት የሚችሉም ስላልሆነ ኤክስትራኦርዲነሪ የሆነ የእግዚአብሔር ስራ ስለሆነ እንድንረዳው ያደርጋል። የመንፈስ ቅዱስ አብርሆት አለ። ይሄ ሁሉ ነገር ካለ ግዴታ ግሬስ